የተወደዳችሁ ቅዱሳንና የቻናላችን ቤተሰቦች በጌታችን በኢየሱስ ክርስቶስ ስም ሰላም ለእናንተ ይሁን። በአዲስ አበባ የተፈጠረው አስደንጋጭ ዜና ምንድነው? ቀደም ሲል በጎረቤት ሀገር ኬንያ ብቻ እንሰማው የነበረና ክፉ ጠላት በአትሌቶች መካከል የዘራው የመገዳደል አደጋ ዛሬ በሚያሳዝን ሁኔታ ወደኛ ምድር መጥቶ በአዲስ አበባ ተከስቷል። ዛሬ በአዲስ አበባ ከተማችን በተፈጸመ አንድ እጅግ ልብ ሰባሪ ክስተት ምክንያት መላው የስፖርት ማህበረሰብ በታላቅ ድንጋጤ ውስጥ ከቷል። ተስፋው የለመለመ ወጣት አትሌት ደረሰ ረታ አብሮ አደጉን የቅርብ ጓደኛውን አትሌት ይሄስ ታደለውን በአዲስ አበባ የልምምድ ሜዳ ላይ በተኮሰበት የጥይት ሩምታ ህይወቱን ቀጥፏል። አንደኛው ወንድማችን ወደ መቃብር ሲወርድ፣ ሌላኛው ደግሞ ወደ ማረሚያ ቤት የህግ ጥላ ስር ይገኛል። እነዚህ ከአንድ ማህበረሰብ የበቀሉና በፍቅር አብሮ የኖሩ ወጣቶች እርስ በርስ እስከ መገዳደል ያበቃቸው በውስጥ የተቋጠረ ጥቁር ቂምስ ምን ይሆን? አሰልጣኞቹ፣ ሽማግሌዎችና ቤተሰቦች ነገሩ ሳይሻከር ለማስታረቅ ሌት ተቀን ቢደክሙም ሊሳካላቸው ያልቻለውስ ምንድነው? እውነቱ ግን ነገሩ ከሰውኛ ክፉ ምኞት በላይ ስር የሰደደና ክፉ ጠላት ሰይጣን በአትሌቶች መካከል የዘረጋው ስውር የጨለማ ወጥመድ መሆኑ ነው። ዛሬ በአዲሶቹ አትሌቶች መካከል እንደ ወረርሽኝ እየተስፋፋ የመጣው አብሮ በአንድ ማዕድ እስከ አለመብላትና በአንድ ክፍል አብሮ አለመጋራት ያደረሰው ያ አስፈሪ የውስጥ ደዌስ ምንድነው? ከዚህ አስከፊ ግድያ በስተጀርባ ያለውንና ብዙዎች ያልተረዱት የድግምትና የመጠራጠር ስውር ሚስጥርስ ምንድነው? የታሰረው አትሌት ከቀብር በኋላ ለጠየቁት ወዳጆቹ የሰጠው አጭርና ልብ ሰባሪ ምላሽስ ምን ነበር? ይህንን ሙሉ እውነታ ከጀርባ ያለውን ሚስጥርና ከዚህ ክስተት የምንማረውን መንፈሳዊ ማስተዋል በቆይታችሁ ተሰሙታላችሁ። በሌላኛው መረጃ ሃይማኖት የምትጫወቱበት ምድራዊ እሳት አይደለም። ዛሬ በሀገራችን ወቅታዊ ጉዳይ ላይ እጅግ ልብ የሚነካና ማህበራዊ ሚዲያውን እያነጋገረ የሚገኝ አንድ መልእክት ይዘንላችሁ ቀርበናል። ሃይማኖቱን እንኳን ተውለት ያሉት ዮናስ ዘውዴ ከበደ ናቸው። በዚህ ዓለም ላይ ከድካም በቀር ምንም ላልተረፈው የዕለት ተዕለት ህይወቱን ለማሸነፍ ብርቱ ትግል ለሚያደርገውና መሰረታዊ ፍላጎቶቹን ለማሟላት ብቻ ዘመኑን ለሚፈጀው ምስኪን ህዝብ ልቡ ሲበርደው አንጀቱ አልችል ሲለው የሚጽናናበት ሃይማኖቱን እንኳን እንዴት አይተውለትም ሲሉም በምሬት ይጠይቃሉ። ቤተክርስቲያንና የኢትዮጵያ ህዝብም ቀጣይ ዕጣ ፈንታ ምንድነው? የወንድማችን መልእክት በቆይታችሁ የምታደምጡት ይሆናል። በሌላ በኩል እጅግ ልብ የሚሰብርና መላውን ህዝብ ያስደነገጠ አሳዛኝ ዜና ተሰምቷል። አስደንጋጭ የትራፊክ አደጋ ከሰዓታት በፊት ተከስቷል። ጉዟቸውን ምድራዊ ዋና ከተማችን አዲስ አበባ አድርገው የነበሩ ወገኖቻችን ሳያስቡት የዚህን ምድር ጉዞ አጠናቀው ወደ ፈጣሪያቸው ተጠርተዋል። የሰው ልጅ አቅም አልባነት ዳግም ያሳየ አስደንጋጭ የትራፊክ አደጋ ከሰዓታት በፊት ተከስቶ የበርካታ ወገኖቻችንን ህይወት በአንድ ያልፏል። ነገር ግን በዚህ ሁሉ አስፈሪ ጨለማና መከራ ውስጥ እግዚአብሔር አሁንም በዙፋኑ ላይ ያለ የማይተኛና የማያንቀላፋ ድንቅ አምላክ መሆኑን ያሳየበት ታላቅ ተአምር ተከስቷል። መኪናው ቁልቁል ወደ ገደል ሲከሰከስና የትልልቅ ሰዎች ህይወት ሲቀጠፍ እግዚአብሔር በመለኮታዊ ጥበቃውና በቅዱሳን መላእክቱ ክንፍ ሁለት ንጹሃን ህፃናትን ምንም አይነት ጉዳት ሳይደርስባቸው ጭረት እንኳን ሳይነካቸው ከተደቀነው የሞት አፋፍ በሰላም አውጥቷቸዋል። ይህ ክስተት በሞት ጥላ መካከል እንኳን ቤት አንተ ከኔ ጋር ነህና ክፉን አልፈራም የሚለውን የዳዊትን መዝሙር በተግባር ያየንበት ነው። ዛሬ በአልቾ ሁሪሮ የደረሰው የዚህ አስደንጋጭ አደጋ ሙሉ ዝርዝር መረጃና እግዚአብሔር ስለ ህፃናቱ ያደረገውን ድንቅ ታምር አሁን ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ ሃይማኖቱን እንኳን ተውለት ሲል ወንድም ዮናስ ዘውዴ ከበደ ተከታዩን መልእክት ለሚመለከተው አካል አስተላልፏል። ጸሐፊው ዮናስ ዘውዴ አጽንኦት ሰጥተው እንደገለጹት የህዝብ እንደ ህዝብ ከቀየው ተፈናቅሏል፣ በቋንቋው ምክንያት ተሰዷል፣ በሰውነቱ ተጎሳቅሏል። እንዲሁም በቅድሚያ አያቶች ታሪክ ምንም በማያውቀው ነገር በጠላትነት እየተፈረጀ እንዲኖርም ተፈርዶበታል። ይህ በህዝቦች መካከል የተዘራው እንክርዳድ በፖለቲካ ዓለም በጸብ ለሚነግዱ አካላት እንደ ትልቅ የኃይል መሳሪያ ሆኖ እያገለገለ ይገኛል። ነገር ግን ሃይማኖት መነካት የሌለበት እሳት ነው። ሃይማኖት የምትጫወቱበት ምድራዊ እሳት ሳይሆን ለሚያምኑት የመለኮት እሳት ነው። ከቅጽሩ ወዳልተቀደሰ የፖለቲካ ሜዳ ልታወጣው ብትሞክርም ቅድሚያ የሚፈጅህ አንተሩ ነው። እንደ ህዝብ ተከባብረን የኖርነው የሰለጠነ ህግና ስርዓት ስላለን አልነበረም። ይልቁንም በፈጠረን አምላክ በኩል አንድ እንደሆነን ስለሚሰማን ነበር።
የኛ የትምህርት የጤናና የፍትህ ስርዓቶች በስብራት የተሞሉ ናቸው። በረሃብ ብዛት ከአንጀት የተጣበቀ ሆዶን እያከከ የፒያሳን ወርቅ ቤቶች ያለ ስርቆት ውልብታ ደክሞት የሚደገፍ የኔቢጤና ምንዱባን ያላጣ ነው። በእንተ ስለ ማርያም ብሎ የሚላስ የሚቀመስ በማምሻ እንደማጣት ተስፋ ስለሚያደርግ ብቻ ነው እንጂማ የሚበላው ያጣዝ መሪውን እስከ መብላት ይደርሳል። ዛሬ የሃይማኖት አንድነትን ማዳከም ነገ የክልል እግዜር የሚሰበክበትን መጥፎ ዘመን ከመጋበዝም በላይ አውሮፓ እየተሰቃየችበት ላለውና ካቴድራሎች ወደ መጠጥ ቤትነት እንዲቀየሩ ላደረገው ቅጥላጣ ዓለማዊነት በር መክፈት ነው ሲሉም ዮናስ ያስጠነቅቃሉ። በመጨረሻም መልእክቱ የቤተክርስቲያን ታሪካዊ ጥንካሬንም ያወሳል። ሊቁ ጠርጩለስ የሰማዕታት ደም የቤተክርስቲያን ዘር ነው እንዳለ ሁሉ ቤተክርስቲያንን የነኳት እነ ኔሮንና ማርከስ ኦሪሊየስ ዛሬ ላይ የሉም። ቤተክርስቲያን ግን ይኸው አለች ትኖራለችም። ይህች ቤተክርስቲያን በየሆስፒታሉ ለወደቁ ሕሙማን፣ ለታሰሩ፣ ለአራሹ፣ በስደት ላሉ ይልቁንም ደግሞ ስለ ሀገር ሰላም ሌትና ቀን የምትጸልይ እመቤት ናት። በመከራዋ ቀን የሚመጡላት ኑሮ ብቻ ሳይሆን ሞተው የሚያከብሯት አእላፍ ልጆች አሏት። ዮናስ ዘውዴ ከበደ መልእክታቸውን የቋጩትም በዚህ ልብ የሚነካ ጸሎትና ምኞት ነው። ቤተክርስቲያን ሆይ ስለ ሰላምሽ እጸልያለሁ። ሀገሬ ሆይ ስለ ሰላምሽ አጥብቄ አነባለሁ። ሃይማኖትን ከፖለቲካ ሴራ ማራቅ ለሀገር ሰላም ያለው አስተዋጽኦስ ምንድነው? የእናንተን ጠቃሚ አስተያየት በኮሜንት መስጫ ላይ አስፍሩልን። በቀጣይ ወደ ያዝነውና ወደ ዋናው አስደንጋጭ ዜና ከመግባታችን በፊት እነዚህ ሁለት ወጣቶች እነማን ነበሩ የሚለውን መመልከት ነገሩን ይበልጥ እንድንረዳ ያደርገናል። ጉዳዩ በአሁኑ ሰዓት በሕግ የተያዘና በማስረጃ እየተጣራ ያለ ቢሆንም ለጉዳዩ ቅርበት ያላቸው ወገኖችና የሃትሪክ ስፖርት የውስጥ ምንጮች እንዳረጋገጡት በገዳይነት ተጠርጥሮ በቁጥጥር ስር የዋለው አትሌት ደረሰ ረታም ይባላል። አትሌት ደረሰ ረታ መነሻው ከአማራ ክልል ሰሜን ሸዋ ከደብረ ብርሃን አካባቢ የተገኘ አትሌት ነው። በስፖርቱ ዓለም ውስጥ በፌደራል ማረሚያ ቤቶች ክለብ በመጨረሻም ለፌደራል ፖሊስ ክለብ እየሮጠ ያለና በአሰልጣኞቹ ዘንድም ነገ ትልቅ ደረጃ ይደርሳል ተብሎ ክትትል የሚደረግለት አትሌት ነበር። ከአንድ ዓመት በፊት በቻይናዋ ጉያንግ በተካሄደ ዓለም አቀፍ ውድድር ላይ ማራቶን 2 ሰዓት ከ12 ደቂቃ ከ0 ሰከንድ በሆነ እጅግ ግሩም ሰዓት በመግባት የተሻለ ደረጃ ይዞ ያጠናቀቀ ሲሆን የቅርብ ጊዜ ምርጥ ሰዓቱም 2 ሰዓት ከ13 ደቂቃ እንደነበር ይነገራል። ይህ ሰዓት በማራቶን ስፖርት ውስጥ ትልቅ ተስፋ ያለው ወጣት መሆኑን ማሳያም ነበር። በሌላ በኩል በተተኮሰበት ጥይት ሕይወቱ ያለፈው የቀድሞው አትሌት ይሄይስ ታደለው ነው። አትሌት ይሄይስም ልክ እንደደረሰው ሁሉ ከአማራ ክልል ሰሜን ሸዋ የተገኘ ወጣት ነበር። ይሁን እንጂ ይሄይስ በደረሰበት ከባድ የአካል ጉዳት ምክንያት ራሱን በግል የመሮጥ እድሉን አጥቶ ከውድድር ርቆም ነበር። ነገር ግን ከአትሌቲክሱ ዓለም አድራቀም። የህይወቱ አጋርና ባለቤት የሆነችው አትሌት ወርቅነሽ አለሙ እንደ ግል አሰልጣኝ ወይንም ኮች ሆኖ በማሰራት እሷን ለትልቅ ክብር ለማብቃት ቀን ከሌሊት በሜዳ ላይ የሚደክም ጠንካራ ባልና አሰልጣኝ ነበር። ታዲያ እነዚህ ከአንድ አካባቢ የበቀሉ በአንድ ስፖርት ማህበረሰብ ውስጥ የሚኖሩ ወጣቶችን እስከ መገዳደል ያበቃቸው ትክክለኛ ምክንያትስ ምንድነው? እርግጥ ነው ዋናውን ትክክለኛ ሚስጥር ከነሱ ከፈጣሪ ውጪ ማንም ሙሉ በሙሉ ሊያውቁ አይችልም። ነገር ግን በመካከላቸው ለረጅም ጊዜ ቆየ ለገላጋይ ያስቸግርና እጅግ ስር የሰደደ ከባድ አለመግባባት እንደነበር አሰልጣኞቻቸው፣ የቅርብ ጓደኞቻቸው፣ ቤተሰቦቻቸውና አትሌት የሆኑ ሚስቶቻቸው ጭምር በደንብ ያውቁት ነበር። የጸባቸው መነሻ በትክክል በሕግ ፊት ባይረጋገጥም ለጉዳዩ ቅርብ የሆኑ ወገኖች እንደሚናገሩት ከሆነ ግን ግጭቱ የመነጨው በአትሌቶቹ ዙሪያ ስር ሰዶ ከቆየ ከአጉል ባህል ወይንም አምልኮና ድግምት ጋር የተያያዘም ነው። በውስጥ መረጃዎች መሰረት አንደኛው ወገን በሌላኛው ላይ በኔና በባለቤቴ ላይ መስተፋቀር አድርገሃል፣ ድግምት አድርገሃል፣ ህይወታችንን ሩጫችንን ለማበላሸት አጉል እምነት ተጠቅመሃል በሚልም ስሜት የተነሳሳ ከባድ የመጠራጠር ቂምም ነበር። ይህ ጉዳይ በአሁኑ ሰዓት በአትሌቲክሱ ዓለም ውስጥ ትልቅ የውስጥ ደዌ እየሆነ የመጣ አስፈሪ ሁኔታ ነው። ዛሬ ይህ ድግምትና መጠራጠር በአዲሶቹ አትሌቶች ዘንድ እንደ ወረርሽኝ እየተዛመተ ይገኛል። በአሁኑ ሰዓትም በአትሌቶች መካከል አብሮ ልምምድ አለመስራት፣ በውድድር ቦታዎች ላይ በሆቴል ውስጥ ክፍል አብሮ አለመጋራት፣ አብሮ በአንድ ማዕድ አለመብላትና አልፎ ተርፎ ከገሌ ጋር በአንድ አውሮፕላን ተሳፍሬ ወደ ውጭ ሀገር ውድድር አልሄድም እስከ ማለት የሚደርሱ አስፈሪና ጽንፈኛ ውሳኔዎች እየተወሰዱ ይገኛሉ።
ይህ ደግሞ ቀደም ሲል የኢትዮጵያ አትሌቲክስ የሚታወቅበትን የቡድን ስሜትና ፍቅር ሙሉ በሙሉ እያጠፋው ይገኛል። በአትሌት ደረሰና በአትሌት ይሄይስ መካከል የተፈጠረው ይህንን አለመግባባት በሰላም ለመፍታት ያለመጣ አስታራቂ ሽማግሌም አልነበረም። የሁለቱ አትሌቶች የቅርብ አሰልጣኞች የሆኑት ፍቅሩና ኢማን መርጊያን ጨምሮ የቅርብ ጓደኞቻቸውና የሁለቱም ወገን ቤተሰቦች ነገሩ ሳይሻክር በታረቁ በሚል ዳገት ቢወጡም ቁልቁል ቢወርዱም ሊሳካላቸው አልቻለም። ነገሩ ከአሰልጣኞችና ከአስታራቂዎች አቅም በላይ እየሆነ በመምጣቱ በመጨረሻም ግጭቱ ወደ ሚስቶቻቸው እንዳይጋባ በማሰብ ሁለት ሴት አትሌቶች በተለያዩ አሰልጣኝ ስር በተለያዩ ቦታና በተለያዩ ሰዓት ልምምድ እንዲያደርጉ እስከ ማድረግም ተደርሶም ነበር። ነገር ግን በውስጥ የተቋጠረው ጥቁር ቂም በሽማግሌም ሆነ በገላጋይ ሊፈታ ባለመቻሉ በመጨረሻም አንደኛው ሕይወቱን እንዲያጣ ሌላኛው ደግሞ ገዳይ እንዲሆን ምክንያት ሆኗል። ታዲያ በዚህ ዕለት ምን ተፈጠረ? ገዳይ የተባለው አትሌትስ እንዴትና የት ነው የሟች ሕይወትን የቀጠፈው? ይህ ብዙዎች ለማወቅ የሚጓጉት ጥያቄ ነው። ክስተቱ የተፈጸመው በሰንዳፋ የልምምድ ቦታ ላይ ነው። በአትሌት ደረሰ ረታ ውስጥ የተፈጠረው አንዳችም የማያበራ የቂም ስሜት ተገፋፍቶ በዚያች ዕለት ድንገት ራሱን መቆጣጠር አቅቶት ወደ ሰንዳፋ የልምምድ ሜዳ ያመራል። በዚያች ቅጽበት በእግዚአብሔር ስር ሆኖ የባለቤቱን ሩጫ ለማስተካከል ወደ ሜዳ የወጣው አትሌት ይሄይስ ታደለም ከሞት ጋር ቀጠሮ እንዳለው ለሰከንድም አላሰበም ነበር። ባለቤቱ አትሌት ወርቅነሽ አለሙ ከፊት አስቀድሞ እያሰለጠነ ሰዓት እያያዘላት በነበረበት በዚያ አስፈሪ ሰዓትም በድንገት በተተኩስበት የጥይት አረር ይችን ዓለም ዳግም ላይመለስባት ለዘላለም አሸልቧል። ከግድያው በኋላ ብሩህ ተስፋ የነበረው አትሌት ደረሰ ረታ ራሱን ከአካባቢው ለማሸሽና ለማምለጥ ጥረት ቢያደርግም በአካባቢው የነበሩ ጀግና አርሶ አደሮች በጥይት ድምጽ ደንግጠው በመውጣትና በመከታተል አትሌቱን በቁጥጥር ስር አውለውታል። በአሁኑ ሰዓት ሰንዳፋ በሚገኘው ማረሚያ ቤት በሕግ ጥላ ስር ሆኖ ጉዳዩ እየታየም ይገኛል። ከዚህ አሳዛኝ ክስተት በኋላና የቀብር ስነ ስርዓቱ ከተፈጸመ በኋላ የቅርብ ወዳጆቹ ወደ ማረሚያ ቤት በመሄድ ጠይቀውት ነበር። ለምን እንዲህ አይነት አሳፋሪ ውሳኔ ወሰንክ? ለምን ህይወቱን አጠፋ? በማለት ላቀረቡለት ጥያቄም አትሌት ደረሰ ረታ በከፍተኛ የጸጸት ስሜት ውስጥ ሆኖ በጣም ተፈታተነኝ፣ በጣም ታገለኝ የሚል አጭር ቃል ከመናገር ውጪ ሌላ ምንም አይነት ዝርዝር ማብራሪያ መስጠት እንዳልቻለ የአትሪክ ስፖርት ኦፊሻል ዝግጅትም ክፍል ገልጿል። የአትሌት ይሄይስ ታደለው የቀብር ስነ ስርዓትና የአስክሬን ሽኝትም ዛሬ ከቀኑ 6 ሰዓት በሚኖረው ሰንዳፋ በሚገኘው በኬ ማረሚያ ቤተክርስቲያን ተፈጽሟል። በዚህ እጅግ ልብ ሰባሪና አስለቃሽ ስነ ስርዓት ላይ የአትሌቱ ቤተሰቦች፣ የቅርብ ጓደኞች፣ አሰልጣኞች፣ አትሌቶችና በርካታ የስፖርት ማህበረሰብ አባላት በተገኙበት አስክሬኑ በክብርም አርፏል። በደረሰበት ጉዳት ምክንያት ራሱ መሮጥ ባይችልም የባለቤቱን ስኬት ለማየት ቀን ከሌሊት ይደክም የነበረው ወጣት አትሌት ይሄይስ ታደለው እንደ ዋዛ ይችን ዓለምና አትሌቲክሱን ለአንዴና ለመጨረሻ ጊዜም ተሰናብቷል። ውድ ተመልካቾቻችን ይህ ክስተት ለአንድ አካባቢ ብቻ ሳይሆን እንደ ሀገር እንደ አትሌቲክስ ማህበረሰብ ትልቅ ሰበራትና ልብ ሰባሪ አጋጣሚ ነው። ይሁን እንጂ የኢትዮጵያ አትሌቲክስ ፌዴሬሽን እና የኢትዮጵያ አትሌቶች ማህበር እስካሁን ድረስ በዚህ አሳዛኝና አስደንጋጭ ክስተት ዙሪያ ይፋዊ መግለጫ አለመስጠታቸው በብዙዎች ዘንድ ትልቅ ትዝብትና ቅሬታን ፈጥሯል። ሁለቱም አካላት በአትሌቶች መካከል የተፈጠረውን ይህን አደገኛና በስተጀርባ ያለውን የአጉል እምነት መጠራጠር ወደ ሌሎች አትሌቶች እንዳይዛመት ስፖርቱ ወደ ባሰ አደጋ ውስጥ እንዳይከተው በይፋ ማውገዝና ማስተማር ይጠበቅባቸዋል። ከዚህ በፊት በጎረቤት ሀገር ኬንያ በተመሳሳይ የአጉል እምነትና የግል ቂም ምክንያቶች ውድ የሆኑ የአትሌቶችና የአሰልጣኞች ሕይወት በጥይትና በግድያ እንደዋዛ መነጠቁን የምናስታውሰው ነው። ይህ በአትሌቶች መካከል ያለውን የአጉል ባህልና እምነት የመጠራጠር የመጠፋፋት መንፈስ እንደ ወረርሽኝ ሳይዛመት በአሰልጣኞችና በአትሌቶች ስነ አእምሮ ላይ ጠንካራ ስራ ሊሰራም ይገባል። አትሌቶቻችን ከሰውነት ስልጠና ባለፈ የስነ ልቦናና የሰላም ስልጠና ያስፈልጋቸዋል። እኛም የቻናላችን ዝግጅት ክፍል ለሟች አትሌት ይሄይስ ታደለው ዘላለማዊ እረፍትን ለባለቤቱ ለአትሌት ወርቅነሽ አለሙ፣ ለቤተሰቦቹ፣ ለጓደኞቹና ለመላው የስፖርት ቤተሰብ በሙሉ መጽናናትን እንመኛለን። እናንተስ በአሁኑ ሰዓት በአትሌቶቻችን መካከል ስላለው መጠራጠርና ስለተፈጸመው አስደንጋጭ ግድያ ምን ታስባላችሁ? የፌዴሬሽኑ ዝምታስ ምን ይመስላችኋል? ሐሳባችሁን በኮሜንት መስጫ ላይ አስፍሩልን።
በመጨረሻም ጉዟቸውን ወደ ምድራዊቷ ዋና ከተማችን አዲስ አበባ አድርገው የነበሩ ወገኖቻችን ሳያስቡት የዚችን ምድር ጉዞ ዛሬ አጠናቀው ወደ ፈጣሪያቸው ተጠርተዋል። አደጋው የተከሰተው ዛሬ ከአልቾ ውሪሮ ወረዳ 18 መንገደኞችን አሳፍሮ የተነሳው አንድ አነስተኛ የህዝብ ማመላለሻ ተሽከርካሪ ላይ ነው። ተጓዦቹ እናቶች፣ ህፃናት፣ ወጣቶችና አባቶችም ናቸው። ሁሉም በየልባቸው የየራሳቸውን እቅድ፣ ተስፋና ጸሎት ይዘው ነበር ዛሬ ጧት ከቤታቸው ወጡት። በጠረጋ ከተማ በኩል አድርገው ወደ አዲስ አበባ ለመግባት ጥቂት ሰዓታት ብቻ ነበር የቀራቸው። ነገር ግን ሰዓቱ ሲደርስ ማንም ሳይገምተውና ሳይጠብቀው ተሽከርካሪው በድንገት ከመስመር ውጪ በመውጣት ቁልቁል ወደ ገደል ተከስክሷል። በቅስፈት የሰዎች ሳቅና ጨዋታ ወደ ለቅሶ ተቀየረ። ምድራዊ መዳረሻቸው አዲስ አበባ የነበረ ቢሆንም የፈጣሪ ፍቃድ ግን ሌላ ሆነና የ11 ነፍሳትን የዚህ ምድር ቆይታ ዛሬ በዚህ አሰቃቂ አደጋም ተደምድሟል። መጽሐፍ ቅዱስ ሲናገር ነገ የሚሆነውን አታውቁምና ህይወታችሁስ ምንድነው? ጥቂት ጊዜ ታይቶ ኋላ እንደሚጠፋ እንፋሎት ናችሁ እንደሚል ዛሬ የህይወት ኃላፊነት በዓይናችን አይተናል። በዚህ አስፈሪ መከራና ጨለማ ውስጥ ግን እግዚአብሔር አሁንም በህይወት ያሉትን የሚጠብቅ አምላክ መሆኑን ያሳየበት ታምር ተከስቷል። በአደጋው ህይወታቸውን ካጡ 11 ወገኖች በተጨማሪ አሽከርካሪን ጨምሮ 3 ሰዎች ላይ ከባድ የአካል ጉዳት ደርሶ በሕክምና ላይ ይገኛሉ። ለእነዚህ ወገኖቻችን ፈጣሪ ምሕረቱን ፈውሱን እንዲልክላቸው ሁላችንም በጸሎት እናስባቸው። ሁሉንም የሚያስደንቀው ግን በዚህ ሁሉ ቁልቁለትና መከስከስ ውስጥ እግዚአብሔር በመላኩ ጥበቃ 2 ህፃናትን ጨምሮ 4 ተጓዦች ምንም አይነት ጉዳት ሳይደርስባቸው ታምራዊ በሆነ መልኩ በሰላም አትርፏቸዋል። ይህ ክስተት በሞት ጥላ መካከል እንኳን ቤት አንተ ከኔ ጋር ነህና ክፉን አልፈራም የሚለውን የዳዊትን መዝሙር ያስታውሰናል። በሞት መካከል ህይወትን የሚያተርፍ አምላክ ስሙ የተባረከ ይሁን። አደጋው ከተከሰተበት ሰዓት ጀምሮ የነፍስ አድንና የድጋፍ ስራዎች በከፍተኛ ርብርብ እየተከናወኑ ይገኛሉ። የአልቾ ውሪሮ ወረዳ አስተዳደር በአደጋው ህይወታቸውን ያጡት ወገኖችን አስክሬን መጀመሪያ ካረፈበት ከቡታጀራ ሆስፒታል ወራቤ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የማጓጓዝ ስራ ላይ እያከናወነ መሆኑን አስታውቋል። ይህ ስራ እየተከናወነ ያለው አስክሬኖች በክብር ለቤተሰቦቻቸው ለማስረከብም ነው። መጽሐፍ ቅዱስ ከሚያለቅሱት ጋር አልቅሱ እንደሚል ማህበረሰቡና አስተዳደሩ ለሟች ቤተሰቦች መጠለያና መጽናኛ ለመሆን እየተረባረቡም ነው። ከባድ ጉዳት የደረሰባቸው 3 ወገኖችም በቡታጀራና በወራቤ ሆስፒታሎች ውስጥ ተገቢውና አስቸኳይ የሕክምና ክትትል እያገኙ ይገኛሉ። እነዚህ ዛሬ በድንገት ያለፉት ወገኖቻችን ከኛ ይልቅ ኃጢአተኛ ስለሆኑ አይደለም። እኛ ግን ዛሬ በህይወት ቆመን ንስሐ እንድንገባ ከፈጣሪያችን ጋር እንድንታረቅና ህይወታችን እንድንመረምር የተሰጠን ተጨማሪ እድል ነው። ጉዟችን መቼ እንደሆነ አናውቅም። መኪና ውስጥ ስንገባ፣ ከቤት ስንወጣ መጨረሻችን ሊሆን ይችላል። ስለዚህ ሁልጊዜም በመንፈሳዊ ህይወታችን እየተዘጋጀን ልንሆንም ይገባል። በአደጋው ህይወታቸውን ላጡ ወገኖቻችን እግዚአብሔር አምላክ ነፍሳቸውን በክብር ያሳርፍልን። ለቀሩት ቤተሰቦቻቸው፣ ለልጆቻቸው፣ ለወዳጆቻቸው መንፈስ ቅዱስ የማይጠፋውን መጽናናት ዛሬውን ይስጣቸው። በሕክምና ላይ ላሉት ደግሞ የፈውስ እጁን ይዘርጋላቸው። እባካችሁ ለሟች ቤተሰቦች ያላችሁን የጸሎትና የሐዘን መልእክት በኮሜንት ላይ አስፍሩልን። ይህንን መንፈሳዊ ማሳሰቢያ ለሌሎች እንዲደርስም ቪዲዮውን ሼር እና ላይክ አድርጉ። እግዚአብሔር ሀገራችንን፣ ህዝባችንን ከድንገተኛ አደጋ ይጠብቅ።